አይቱን እንደ ቋንጣ እንዳይሸጡት ነው የምፈራው እኔ። የተገነዘ አላሉም እንዴ? በጣም ነው የሚጥመው ምናምን ነገር በጣም ሉክ እስኪ ላስ ራሱ እኮ እንደዚህ ሞድ አለው አየሽ፣ ጭው ያለ ሳቅ አለው። ደረቅ አይደለም ረጠብ ሲል ኤቭሪ ነገር ረጠብ ሲል ጥሩ ነው። ንግግር እንኳን ከዚህ ለምን አይማሩ? ወይ አራዳ አልሆኑ ወይ አገር ቤት ገብቶ ኩበታቸውና አባታቸውን አይለቀልቁ፣ ወይ አርፈው አንገታቸውን ደፍተው ሸቅለው ዘግተው አገራቸው አይገቡ። ምርጥ ማፊያ መሆን ይፈልጋሉ ግን አይችሉም። ጫወታ አይችሉም። ሰገጤ በዛዋል እዛ ሀገር ላይ ሰገጤ በዛው። አረ በጣም ሰገጡ ስል እንዴ ኤቭሪዴይ አጀንዳ። አንዱን አሳረፍን ስንል አንዱን አሳረፍን ስንል አንዱን እንዴ በዛ የነሱ አጀንዳ። እንደው ለአላህ ብለሽ ፍየሌ በኤርፖርት የሚወጣ ሰው በአንድ ኮምፒውተር አሁን ለምሳሌ 1000 ፓስፖርት ስትወጂ ከኢትዮጵያ ሮማን ተሰማ ሰርች ቢያደርግ ተይ ኮምፒውተር የኢትዮጵያን ኮምፒውተር ጎግል ላይ ሰርች ብትደረጊ ሙሉ ፎቶሽን ኢንፎርሜሽንሽን ያመጣል እኮ። ልክ ነህ። አሁን መንግስት ጆከርን ሳያውቁ ቀርቶ ነው። ያውም ዱባይ እንደውም ከኢትዮጵያ ይልቅ 99.9% ምንም ተቃዋሚ ሳይኖረው በመቶ ድምጽ የሚደግፉት የሚወዱት እኮ ዱባይዎች ናቸው አብይን። ልክ ነህ። ጓደኛው ነው እንዳገሩ ነው ኦፍ ኮርስ። ጅፍን ዱባይ ያለውን እኮ ማስጠረቅ ይችላል እኮ አብይ። ምን ሆናችሁ ነው እንዴ? አረ ኑሩ ዝም ብላችሁ ቦታ ላይ ያላችሁ ነው። እኛ ደግሞ መክራቸዋለን። ከዚህ በኋላ መንግስት የሚፈልገው አይመስለኝም። አረ ምን እንዴት ይፈልገዋል? ምን አርጉ ተሳደበ ብሎ ስድብ እንደሆነ እዚህ ላስላስ ሁሉም ሲቀና ላስላስ ሁሉም ጋር አለ። ሌላ ቢቀር እኔ ጆከርን በአንድ ሰከንድ ጠቅ አድርጌ አብሬው ነው እዚህ ቁጭ ብዬ የቃምኩ ታይኛለሽ። ጆከርን እኮ ማንም ዱንያ ላይ የሚፈልገው የለም። ጆከርን የሚፈልጉት የነሱ ናቸው እዛው እርስ በርስ። ግን ያም ቢሆንም ባይሆንም እዛ ጋር ያሉ ግን የሴት ምንድነው ስብስባቸውን ግን ታዘበሻል? ዱባይ ያሉትን አይደብራል። እሱን ለማስበላት የሚሄዱበት ርቀት ጥሩ አይደለም። አንድ ናቸው። በዛ ላይ በጣም ይደብራል። ተስማምታችሁ ኑሩ፣ ተስማምታችሁ ሸቅሉ ነው እያልናቸው ያለው እኛ። አባንት እንሰጣቸዋለን፣ አባንት እንሰጣቸዋለን። ተስማምታችሁ ደልሉ እንዴ ጉበቴ ደላላ 90% እኮ ደላሎች ናቸው እኮ። ልክ እዛ ሀገር እኮ ሄዶ 2 ዓመት ሸጋላ ይሰሩና 3ኛ ዓመት ላይ ኢቃማ ያወጣሉ። የዱባይ አረብ አሪፍ ነው መሰለኝ፣ የሆነ ስልጡን ናቸው። እንደ ሳውዲዎች እንደ ሌላ ሀገሮች የሆነ የሚሰግጡ አይመስለኝም መሰለኝ። አረቦቹ ራሱ የተማሩ ነገር ናቸው። እና የሆነ አንድ ዱባይን ሂደሽ በእናትህ ምናምን አውጣልኝ ካልሽው ወዲያውኑ ነው ኢቃማ የሚያወጣልሽ። ከዛ ዱባይ ሲሰለጥን ደላላ ነው የሚሆኑት። ከዛ ደላላ ይሆናል። በዓለም ላይ የሚወደዱ የኛ ሴቶች ናቸው። እዛ እኮ የራሳቸው ኢትዮጵያን ብቻ የሚቆሙበት ቁምልኝ ቦታ አለ እኮ ማሜ። እኔ 4 ጊዜ ዱባይ ሄጄ 4 ጊዜ ነው ዱባይ ሄድኩት። ስሙን ረስቸዋለሁ። ኢትዮጵያን ብቻ ማታ የሚቆሙበት ቦታ አለ። እግዚአብሔር ኢና ሊላሂ ወኢና ኢለይሂ ራጂዑን ላ ኢላሃ ኢለላህ። የኢትዮጵያ ቺቺኒያ አለ እዛ። አረ ቺቺኒያ ከነመብራቱ ከነምኑ ከኢትዮጵያ ሁሉ ነው መብራት ያስመጡት። የሚኳሉት ኩል ራሱ ከኢትዮጵያ አስመጥተው ይሄ ምን ኩል ነው የሚባለው ነው የሚኳሉ። የድንጋይ ባትሪ ጥቁሩ የባትሪ ድንጋይ ተኩለው እዛ ይቆማሉ። ያበሻ ቦታ ይታወቃል። ማንም እኔ አሳይተውኝ አይቻቸው እኔ የሚያዩ መስሎኝ ተሸማቀቅኩኝ። እግዚአብሔር አለ ቦታ። አዋረዱን። እሺ ይሄን ፈልጓለሁ ንግግር። ዱባይ አሁን እያልሽኝ ያለሽው አዲስ አበባ ነው? ዱባይ ቦታ አለው። ስሙን ብጠይቃቸው ራሳቸው መጥተው ይነግሩሃል። የኢትዮጵያን ብቻ ቁምልኝ የሚሰሩ አሉ። ተሸማቅቄ ራሱ በምን ምክንያት እንደገቡ ፈጣሪ ወቀው። እኔ አምኖ ጃጅን ምን ፈልገው እንደገቡ እንግዲህ ዱባይ በዶላር ነው የሚሸቅሉት። አረብ ቤት ስራ አለ። የአረብ ስራ አልሰራም ብለው ራሳቸውን እየሸጡ የሚኖሩ አሉ። እንግዲህ ኢትዮጵያ ውስጥ ነው ስራ የሌለው።
ዱባይ ግን ለስራ ነው የምትመጣው። ከምን ተነስተው ምን ውስጥ እንደሚገቡ ባላቅም እንዴ በሺዎች የሚቆጠር ነው ያሉት እዛ። ቦታ ሁሉ አላቸው አረቦቹ ሁሉ የሚያውቁት አበሻ ሲፈልጉ የሚሄዱበት። ህጋዊ ነው ማለት ነው። በህጋዊ ቢሆን ነው እንግዲህ ምን አውቃለሁ። ቂጣቸው ላይ ታርጋ ይኑር አይኑር አላውቅም። በህጋዊ ቢሆን ነው የሚቆሙት አለ። እንግዲህ እኔ በምን በህጋዊ ቁሙ በምን ይሁን ምን አውቃለሁ። እኔ ባይኔ ያየሁትን ነው። መራራ ሀቅ ከሆነ የሀገራችን ነው። በጣም ብዙ ቢዝነስ ሰርታ ልጇን የምታሳድግ የታመመ ባሏን የምትረዳ ብዙ ሴት እኔ ችግር የለብኝም ማለት እዚህ ኢትዮጵያ ውስጥ ማለት ነው። ባሏ እንደዚህ ታሞ እጁ አጥሮ ቢዝነስ ሰርታ የልጅ አባቷ ሞቶባት ቢዝነስ ሰርታ በቃ የሆነ መወጣጫ እንደመስላል ሲጠቀሙበት አውቃለሁ። አይም አፕሪሺየት ችግር የለብኝም። ያው እርስ በርስ ነና። ግን የውጭ ሀገርን ግን እኔ ልቀበል አልችልም፣ አልስማማም። እግዚአብሔርን አለ ማሜ እንደውም የኢትዮጵያ ሀብታሞች ትንሽ ዞር ማለት ሲያምራቸው ላጥ ብለው ተሳፍረው ዱባይ ሄደው ቤንዚን ቀይረው የሚመጡት ከዛ ነው አሉ። እንዴ ነግሯል። የዱባይ ልጆች ብታስገባ ይነግሯል። ምስኪን የማዳም ቤት አርፈው የሚሰሩ ጨዋዎች በሚሊዮን የሚቆጠር ጨዋዎች ናቸው የሚበዙት። በትንሹ ይሄ በጥቂቱ የሚገኙት ነው። ይሄን ስልም እኔ ዱባይን ስም ለማጥፋት ፈልጌ አይደለም። በጥቂቱ ስራ አልሰራም በዚህ ተዳደራለሁ ብለው የሚኖሩ ሩሙም አይሆኑ በጣም ብዙ ኢትዮጵያዊ ነው ያለው በሚሊዮን የሚቆጠር። ግን ሩሙ እኔ ማታ ዛጋ ሲቆም አረቦቹ ዝም ይበሏቸው ወይ ህጋዊ ታርጋ ለቂጣቸው ጣላቸው። ማቀው ነገር የለም። እኔ እዛ ሀገር አልኖርኩም፣ ግን በአይኔ ይሄ የአበሾች መቆሚያ ነው ብለው አሳይተውኛል። በቃ ተይው ይለፈን። ይሄ ቀስ ብለን በውስጥ የምንሰራበት ነው። ይሄ የኛው ነውር ስለሆነ ይሄ ውጪ ቆመው ስትሬት ቦታ ስም ራሱ አለው። ረስቸው ነው እንጂ ስም ሁሉ አለ። ስሙን ጻፉ እስቲ እዚህ ጋር ስሙን ጻፉ፣ ይጽፉልሃል። እንዴ ቦታው ነው ያገሬ ልጅ ወይኔ ያገሬ ልጅ ወይኔ ያገሬ። እኔ ያሳዘነኝ ወላሂ ያ አውቃለሁ አስገብኝ የሚላሉ ዴራ ይኸውልህ፣ ዴራ ነው ቦታው፣ ዱባይ ዴራ። ይሄ ማሜ ጻፉት ቦታው ዱባይ ዴራ የሚባል ቦታ። እኔ እኮ ባይኔ ያየሁትን ነው። ተሸማቀቄ እንግዲህ እግዚአብሔር ይቅር ይበለኝ። በምን እንደገቡ ፈራጅ አይደለሁም። እኔም ሴት ነኝ አልፈርድም። በችግር ከሆነ ኦኬ። ግን ዱባይ ስራ አለ፣ የተለያየ ስራ አለ። ዋይ እዚህ ውስጥ ገቡ የሚል ጥያቄ አድሮብኛል። ግን እኔ አምኖ ጃጅን እግዚአብሔር ነው ጃጅ የሚያደርገው። ምንድነው የምትጽፉት? የተለያዩ ሰዎች ምንድነው የምትጽፉት? ሮሚ ፊሊተር አላረግሽም? ምን ላርግ አላርግ? እኔ ምን አስጨነቃችሁ? እኔ ፊሊተር ጣጣ የለብኝም እኮ። እኔ በአካል ስታገኙኝ በቀደም ከጀርመን ፎቶ አንሺ የሆነ ፎቶ አንሺ መጥቶ ነበር ለአርሰናል ፕሮግራም። እንዴ የትኛው ሮማንሽ የቲክቶክ አለኝ። አዎ ለምን እዛ ላይ ትልቅ ሰው ያስመስልሻል አለኝ። አይ ዶንት ኬር። እኔ እንደሰው አይኔን ቅርጽ አውጥቼ ቅንድቤን ቅርጽ አውጥቼ እንዲቆሚ ምናምን አልገባም። ደስ ባለኝ ነው። ፊቴን በውሃ ታጥቤ ገባለሁ። ቲክቶክ ምቀያየረው ነገር የለም። ለዚህ ነው ስታየኝ በአካል ሰው ሲያየኝ ሰርፕራይዝ የሚሆነው። እኔ ደግሞ በአካል ሲያየኝ ሰው ሰርፕራይዝ እንዲሆን እንጂ ቲክቶክ ላይ የሌለኝን መልክ አርጌ ልገባ አልችልም። ስለዚህ ሌላው የምትጽፉልኝ ብዙ አላችሁ። ምንድነው የምትጽፉልኝ? ፖለቲካ እኔ ትቻለሁ። ፖለቲካ የምትጽፉ አላችሁ። ትግራይ ዜና ሰምቻለሁ። ወጣቶች እየታፈሱ ነው ለጦርነት ብሎ ማነው የዘገበውን አይቻለሁ። አይመለከተኝም። የራሳቸው ጉዳይ። ጦርነት የሚፈልግ ጦርነት ይግባ። ኤርትራም ጦርነት ከፈለገች ጦርነት ትግባ። እኔ አይመለከተኝም። ጦርነት ደጋፊ አይደለሁም። እኔ አምኖት ጦርነት ደጋፊ ጦርነት ለማናችን የሚበጅ የለም። ለዚህም ለዛም ለማን የሚደገፍ እኔ ጦርነት ደጋፊ አይደለሁም። ጦርነት ከሀገራችን መውጣት አለበት።
ከሀገራችን በጠረጴዛ ዙሪያ ሁሉ ነገር ማለቅ መቻል አለበት። እኔ ጦርነት ደጋፊ አይደለሁም። አዶናይና ጃኒ ተጣሉ የምትሉት ምን በምን ተነሳ ነው? ፈረንጁ አጣልቷቸው ነው ሄደው የፈረንጅ ቡዳ በላቸው ወይስ አዶናይ ከፈረንጇ ጋር ተሻሸ? ምንድነው ጉዳዩ? ከውጭ ሲመጣ ምን ተፈጥሮ ነው? ልጁ ከነ ገርል ፍሬንዱ ሄደው አይደል ነጁ? ምን ተፈጥሮ ነው የሚጣሉት? አሁን እኔ አስጠላኝ እዛ እንትን ይሶፈኒ እና አዶናይ እና ጃኒ የሚጣሉበት ነገር አለ ብዬ አላምንም። ፐብሊክ ላይ የወጣ ግንኙነት ነው ያላቸው። እስካሁን ጤናማ የሆነ ግንኙነት እንዳላቸው ነው ያየነው። ተጣልተው ከሆነ ማንም ባልና ሚስት እንደሚጣላው ይጋጫል። የምር ተለያይተው ከሆነ በቃሽ ይሄ ዘመኑ እንትን ነው። ይሄ ሴጣን ነው ያለው ማለት ነው። እኛ ከዛሬ ነገ ቀለበት አድርገው አርግዘው ወለዱ ምናምን ነው መስማት የምንፈልገው እንጂ ተጣሉ ይሄ ለጠላትም ለወዳጅም ጥሩ አይደለም። ሕፃን ልጅ አይደላችሁም። አዶናይ ጭንቅላት አለኝ፣ አገናዝባለሁ፣ ሰው ሞት አረጋለሁ ገለመሌ የምትል ሰውዬ ገርል ፍሬንድን በስነ ስርዓት ሉክ አፍተር አድርገህ ይዘህ መቀመጥ አለብህ። ተጣላው የሚባል ነገር እኔ መስማት አልፈልግም። የሰው ፎቶ ገልብጬ ረግጬ አላቅም። ሁለታችሁ ከተጣላችሁ ፎቶአችሁን ገልብጬ ነው የምረግጣችሁ። የኔ ውድ ጎንበስ በል። እንዴት ነህ ኪራዬ? እንዴት ነህ? ሰላም ነህልኝ? ድምጽ ሁኚ። እኔ ድምጽ የምሆንበት ነገር የለም። በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል በሚሊየን የሚቆጠር እዚህ የምታዩት እንግዲህ ጣሪያ ላይ ምናልባት ወጥቼ ወይ ቀርጽ ይሆናል። በሚሊየንስ የሚቆጠር ደጋፊ እሁድ ዕለት ሁለተኛውን ዋንጫ ቅዳሜ በላንም አልበላንም እሁድ ዕለት ሰርግና ምላሽ አለ እዚህ ለንደን ላይ የአርሰናል ማሊያ ለብሰን ቸብ ረብ አለች ምድር እያልን ገና ኢትዮጵያም ገና ድጋሚ ስቴዲየም ይከበራል አሉ። በዓለም ላይ ያለ የአርሰናል ደጋፊ ሰርጋችን ነው፣ እንደ ልባችን እንጨፍራለን። ኳስ ማታቁ የሌላ ቡድን ደጋፊዎች ኳስ እንደማያቅ መስላችሁ አርሰናል አበዛችሁት። አያገባችሁ። ለምን እንዳርጋ በዳሶ በጭንቅላታችን ተተክለን አናከብርም? 10 ጊዜ አናከብርም፣ 100 ጊዜ አናከብርም። መብታችን